አሁን ሊፈርስ ነው ማለት ነው። ኮምቦልሻ ላይ 40 ሜትር የሚባለው ታውቆት ከሆነ ጋብ ተፈጥሮ ነበር ማለት ነው። የተወሰነ ክረምትን ሰኔ ሐምሌ ሊገባ ሲል ነበር ይሄ መፍረሱ የቆመው። በእርግጥ 40 ሜትር። አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናል ቤተሰቦቼ ሰላም ጤና ይስጥልኝ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ብዝት ይበልልኝ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እንድታደርጉም በትህትና በአክብሮት ጠይቃለሁ ማለት ነው። እንዲሁም ነባዶች ሼር፣ ላይክ ማድረጋችሁን አትርሱ። ስለምታበረታቱኝ እጅግ አድርጌ ነው የማመሰግነው ቤተሰብ። እንግዲህ ዛሬ ብርድ ሊገለን ነው ማለት ነው። ኮምቦልቻ ላይ በጣም ኃይለኛ ብርድ፣ በጣም ኃይለኛ ደግሞ ጉም የአየሩ ንብረት በጣም ቀዝቃዛ የሚያስጠላ ነውና በእርግጥ የአየሩ ንብረት ሲቀየር ትንሽ እንትን ይላል። ሞር ደግሞ ሙቀት ላይ ኑራችሁ እንደዚህ ደግሞ ብርድ ሲመጣ ይቅርታ ያው ሰው ጠርቶኝ ነበር ማለት ነው። ብርድ ላይ ማለት ሙቀት ኑሮባችሁ ደግሞ ብርድ ደግሞ ሲፈራረቅባችሁ ትንሽ ይከብዳል። ቢሆንም ግን አልሐምዱሊላ። የሚገርመው ነገር ደግሞ አሁን ላይ ብርዱ በየቦታው ነው። ሱብሃነክ ያ ረብ። አረብ ሀገርም ብርድ እንዳለ እንዲሁም ደግሞ ዝናብ እንደሚዘንብ እየነገራችሁን ነው ማለት ነው ብዙዎቹ ጓደኞቼ። እዛም ብርድ እንዳለ እዚህም ሀገራችንም ላይ ብርድ አለ ማለት እኛ ጋር አሁን እንትኑ ማነው የብርዱ ሰዓት እየወጣ ነው ማለት ነው። አሁን ሙቀት እየመጣ ነበር፣ ግን አሁን ላይ አሁን ወራቱ ተሳስ ነው። ተሳስ ላይ ደግሞ ትንሽ ብርዱ እየቀነሰ ነበር፣ ሙቀት እየገባ ነበር። አሁን ላይ ግን የአየሩ ንብረት ትንሽ ዘብረቅረቅ ብሏልና እንደዚህ ሱቅ ላይ ሁኜ ብቻ እንትን ሲቆይ ቪዲዮ ለስራ ብዬ ወደ እናንተ መጣሁ ማለት ነው ቤተሰብ። እና እንዴት ናችሁ? ሰላም ናችሁ ሆይ? እኔ አሁን ያልደረብኩት ጉድ የለም ማለት ነው። ይህንንም ደርቤ ራሱ ብርዱን አልቻልኩትም አልኳችሁ። አሁን ስንት ሰዓት መሰላችሁ? 3 ሰዓት ተኩል ሊል ነው ማለት ነው ከጠዋቱ። በሳውዲ ደግሞ ሰዓትስ አኡኖስ ሊል ነው ማለት ነው። እና ብርዱ በጣም ያንገፈግፋል አልኳችሁ። ወደ ብዙ ጊዜ ጧጧት አልነሳም። 2 ሰዓት ምናምን ነው። ያው አልፎ በጧት ብነሳም ሱቅ ሰው ካልገባልኝ እነሳለሁ። ሱቅ ሰው ግን ከገባልኝ ደግሞ በጧት ነው የምነሳው። ስለዚህ ብርዱ በጣም በተለይ የኮምቦልቻ ብርድ ጧት ብርድ ነበር። ከሰዓት ደግሞ በጣም ሙቀት፣ ኃይለኛ ሙቀት ነበረ። አሁን ላይ ደግሞ ሙሉ በሙሉ አየር ንብረቱ አንድ ሆኗል ማለት ነው። ቀዝቃዛ ሆኗል። ብቻ አልሐምዱሊላህ ረብል ዓለሚን ምንም አይልም። የሰው ልጅ ሞትና ክረምት አይቀርም። ያው በእርግጥ ክረምት አይደለም፣ ግን ደግሞ አሁን ይሄ ትሳስ ላይ ጉም እንዲሁም ደግሞ የሆነ የሚያፍን ይሄ አለ አይደል? የጉም ማፈን እንደዚህ አለ አሉ። ያው እኔ ለመጀመሪያ ጊዜ ነው ማለት ነው። ለመጀመሪያ ጊዜ ነው ስላችሁ ከአረብ ሀገር ከመጣሁ ማለት ነው። አቤት ያው እንግዲህ ሱቅ ላይ ስትሆኑ ሰው ይመጣባችኋል፣ ሰው ታስተናግዳላችሁ ምናምን ነው። ሀሳብ ይቆራረጣል ማለት ነው። በእርግጥ እኔ አጀንዳ የለኝም፣ ያው ሰላም ለማለት ያክል ነው የመጣሁትኝ። እና እንዴት ነው እናንተ ጋር ምናምን ስራ እንዴት ነው? ሁሉ ሰላም ነው ወይ? እኔ ያለሁ በጣም ደህና ነኝ አልሐምዱሊላህ። ዱዓ ለምታደርጉልኝ በርቺ፣ ጠንከሪ እያላችሁ ዱዓ ለምታደርጉልኝ ውድ እህቶቼ እጅግ አድርጌ ነው የማመሰግነው። በጣም ማለት ነው። እንዲሁም ደግሞ ትናንትና በሰራሁት ቪዲዮ ላይ ስለ ምሪቱ ማለት ነው ጓያ ምድር የሚባለው ስለ ምሪቱ በሰራሁት ቪዲዮ ላይ ብዙዎቻችሁ ጥያቄ ፈጥሮባችኋል። እሱም ጥያቄ እንግዲህ እንዴት ነው ምሪት ማለት አሁን ምሪት እየተመሩ ያሉት የገበሬ ልጆችና ለሚኒሻዎች እና ለገበሬ ልጆች ነው ማለት ነው። የዚሁ እንትኖች ማለት ነው የገበሬ ልጆች ለገበሬ ልጆችና ለሚኒሻዎች ነው ምሪት እየተመሩ ያሉት። ነገር ግን ብዙዎቹ ደግሞ እነዛ የገበሬ ልጆችም ሆኑ እንዲሁም ደግሞ የሚኒሻ ልጆችም ሆኑ
ያው መሸጣቸው ስለማይቀር ምናልባት የቸገረው አይጠፋምና ከዛ ላይ ለመግዛት ብትሞክሩ ለማለት ነው ቪዲዮ ሰራሁላችሁ ማለት ነው። ብዙዎቻችሁ ግልጽ አልሆነላችሁም። እንዲሁም ደግሞ ቁጥርሽን አስቀምጭልኝ ምናምን ብላችኋል። በነገራችን ላይ ቁጥርን አስቀምጬላችኋለሁ ባለፈው በሰራሁት ቪዲዮ ላይ አስቀምጫለሁ። ኢንሻአላህ አሁንም ቁጥሬን አስቀምጥላችኋለሁ። የምትፈልጉትን በዋትሳፕ በኢሞ መጠየቅ ትችላላችሁ ማለት ነው። እንዲሁም ደግሞ ኮሜንት ላይ ጻፉልኝ አብራርቼ ቪዲዮ ሰራላችኋለሁ ማለት ነው። እንዲሁም ደግሞ 40 ሜትር የሚባለው መንገድ ላይ አሁን ሊፈርስ ነው ማለት ነው። ኮምቦልሻ ላይ 40 ሜትር የሚባለው ታውቁት ከሆነ ጋብ ተፈጥሮ ነበር ማለት ነው። የተወሰነ ክረምትን ሰኔ ሐምሌ ሊገባ ሲል ነበር ይሄ መፍረሱ የቆመው። በእርግጥ 40 ሜትር ይፈርሳል ከተባለ እንዲሁም ደግሞ ግማሹ እየፈረሰ ግማሽ ላይ ነበር የደረሱት። ያ ግማሹ ይፈርሳል የተባለው ላይ ቆሞ ነበረ ስላችሁ ቀርቶ ሳይሆን አንደኛ ክረምቱ ሲገባ፣ ሁለተኛ ደግሞ ትንሽ ጋብታ ፈጥሮ ነበር። አሁን ግን ሰሞኑን በጣም በሚያስፈራ መልኩ ሊፈርስ ነው ማለት ነው። ቆርቆሮ የለበሰ እንዲሁም ደግሞ እንጨቱ የቆመ እንጨታችሁን አንሱ፣ ወይንም ደግሞ ቆርቆሮም ካለበሰ ደግሞ ቆርቆሯችሁን ልጣችሁ አንሱ። አለበለዚያ ከሰጠናችሁ ጊዜና ገደብ ካለፈ መተን ቆርቆሮንም ጭነን እንዲሁም ደግሞ እንጨቱንም ጭነን ለመንግስት ነው የምናስረክበው ተብሎ አዲስ አዋጅ መጥቷል ማለት ነው። ምናልባት በ40 ሜትሩ ይሄን ስላችሁ በጣም እያዘንኩ ነው እውነት ለመናገር። በ40 ሜትሩ ቤታችሁ እንደዚህ አይነት ውስጥ የገባባችሁ ወንድሞች ካላችሁ ምናልባት እንደው ከመፍረሱ በፊት ከሁሉም ጥግ ከምትሆኑ እንዲሁም ደግሞ ከእንጨቱ ወይም ደግሞ ቆርቆሮ አንድ ቆርቆሮ ስንት ተገዝቶ እንድትሰራ ሁላችሁም ታውቃላችሁና ያም ከሚነሳባችሁ አስቀድማችሁ እንግዲህ ማለት ቆርቆሮውን እንዲሁም ደግሞ እንጨቱን ብታነሱ እላለሁ ማለት ነው። ይሄን ስላችሁ በተለይ በአረብ ሀገር ያላችሁ እንደዚህ አይነት ነገር ለማውራት እኔ ትንሽ ይከብደኛል፣ እፈራለሁ። ምክንያቱም ህገ ወጥ ያለው ሰው ልቡ አይረጋጋምና በእርግጥ ያው አሁን ላይ 40 ሜትር አካባቢ ያለውን ነው እየፈረሰ ያለው እንዲሁም ደግሞ ይፈርሳል ብሎ የተወሰነው። ኢንሻአላህ ሌላ ቦታ ደግሞ አላህ ከሪም እስካሁን ድረስ የሰማነው ነገር የለም። አላህ ኸይር ነገር ያሰማን፣ ጥሩ አክባር ያሰማን ማለት ነው። ነገር ግን ደስ የሚለው መልኩ ደግሞ ይሄ ቤታችሁ ቢፈርስም እንደው ቢሆን ባይፈርስ እውነት ወላሂ ቢሆን ባይፈርስ ደስተኛ ነኝ እንደኔ ማለት ነው። ምክንያቱም አንድ ቤትን ለመስራት እንደው ተውት ኩሽና ለመስራት የቱን ያህል ብር እንደሚፈጅ ስለማውቀው ይሄን ስላችሁ በጣም እንጃ በጣም እያዘንኩ ነው ማለት ነው። ቢሆን ባይፈርስ ደስ ይላል ማለት ባይፈርስባችሁ ደስ ይላል። ነገር ግን ደግሞ ያው እንግዲህ ከመንግስት የመጣ ስለሆነ የሰው ልጅ ስም ሞት አለበት አይደለ? የሰው ልጅም ያካበተውን ንብረት የሰራውን ቤት እንዲሁም ደግሞ ልጁን ሁሉን ነገር ትቶ ሞት የሚባል ይመጣልና በገንዘብ ደግሞ ከመጣ በንብረት ከመጣ ደግሞ እውነት ለመናገር ይሻላል ብዬ አስባለሁ ማለት ነው። በዚህ ይሻላል ብዬ አስባለሁ ማለት ነው። ነገር ግን አሁን ላይ እየተወራ ያለው ይሄ በ40 ሜትሩ እንዲሁም ደግሞ ይሄ ይፈርሳል የተባለው በሱሉላ እንግዲህ በዚህ መስመር ነው ማለት ነው። 40 ሜትሩ እሱ ይፈርሳል የተባለበት ቦታ እንግዲህ መንግስት ካሳ እንዲሁም ደግሞ ብር እንደሚሰጣቸው ነው የተናገረው። ይሄ በእርግጥ እንደሚሰጣችሁ ይታወቃል። ነገር ግን በፊት ይሆናል ተብሎ የተሰራው ቆርቆሮ እንዲሁም ደግሞ እና አሁን ላይ ደግሞ ያንን ብር ሰጥቷችሁ ሌላ ቦታ ለመስራት ብትሞክሩ ሰማይና መሬት ነው ማለት ነው። አሁን ላይ ቆርቆሮ ስንት ብር እንደገባ ብነግራችሁ በጣም የሚያሳዝናል። አንደኛው ቆርቆሮ አንደኛ፣ ሁለተኛ፣ ሶስተኛ የሚባል ቆርቆሮ አለ። ሚስማር ደግሞ እንደዚሁ አለ። በጣም እየጨመረ ነው እና ስለዚህ በፊቱና ያሁኑ አንድ ባይሆንም ሁሉንም ከማጣት በሁሉም ተስፋ ከመቁረጥ እንግዲህ ያው ህገ ወጥ ሲባል ያው ህገ ወጥ ነውና ማንኛችንም አውቀን ነውና የሚገባው። ስለዚህ ከሁሉም ከማጣት ይሄ ደግሞ መንግስት ደግሞ እንደዚህ ይሄንን ማገዙ እንዲሁም ደግሞ ይሄንን
እንደዚህ ትኩረት ማድረጉ ጥሩ ነው ብዬ አስባለሁ። እንደኔ ማለት ነው። ማለት ከሁሉም ጥግ ከመሆን ማለት ነው። ገባችሁ? ያኔ ብርም እንዲሁም ደግሞ ካሳ መስጠቱ ጥሩ ነው። እንዲሁም ደግሞ እንትን ብሎ አደራጅቶ ቦታ ይሰጣል እየተባለ ነው። ይህም እንዲሆን ደግሞ ዱአ አድርጉ። አሁን ላይ ብር ከሚሰጥ አደራጅቶ ቦታ ቢሰጥ የበለጠ ህጋዊ መንግስት ያወቀው እንዲሁም ደግሞ በመንግስት እውቅና ያለው ቦታ ከሰጠ ትልቅ ለውጥና ትልቅ ተመራጭ ነውና እሱን ቢያደርግ ደግሞ ሞር ደግሞ ተመራጭ ነው። ይሄ እንዲሆን ደግሞ ዱአ አድርጉ ኢንሻአላህ። አላህ መጨረሻውን ያሳምረው። ይብለጥ 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 ደግሞ የእናንተ ጤንነት እንዲሁም ደግሞ የእናንተ ሰላምነት እንዲሁም ደግሞ የእናንተ አይምሮ መረጋጋት እሱ ነውና ዋናው ነገር። እናንተ አትጨናነቁ፣ አታስቡ። ሁሉም ነገር ለኸይር ነው በሚለው ውሰዱት ማለት ነው ውድ ቤተሰቦቼ። ስለዚህ ይሄንን ይመስላል ማለት ነው። አሁን ላይ እውነት ለመናገር በጣም ከባድ ነው። በጣም በጣም እውነት በጣም ይከብዳል። ቢሆንም ግን አልሐምዱሊላህ አልሐምዱሊላህ ረብል ዓለሚን። እውነት እኔ አንዳንድ ጊዜ እንደዚህ አይነት ነገር ሲመጣ ህይወትስ ማለት የሰው ልጅ ሞትስ አለበት አይደለም ወይ? ገንዘብ እንግዲህ ኸላስ ታልሆነ ጦሱን ለማለት ያስገድዳል ማለት ነው። ግዴታ ሲመጣባችሁ ያው ባይመስልም ማለት ነው። ቢሆንም እንግዲህ አልሐምዱሊላህ አላህ ለኸይር እንዲሁም ደግሞ አላህ የወሰነው ደግሞ ለጥሩ ነው ብለን በኸይር ነገር መፍታት ይሻላል። እና ውድና የተከበራችሁ ቤተሰቦቼ ዛሬ እንግዲህ እንደነገርኳችሁ ያው ውሩሩ አወራሁባችሁ መሰለች ጋር ትልቅ ይቅርታ ጠይቃለሁ ማለት ነው። ያው የአየሩ ንብረት ብርዱ ምናምን ደስ ይላል እያልኳችሁ ነው። እንግዲህ ዛሬ ቅዳሜ እንደመሆኑ መጠን ደግሞ ጸጥ ብሏል ማለት ነው። እንግዲህ የኮምቦልቻ ዋና ገበያ ሮብና ቅዳሜ ነው። ሰው እንግዲህ ጭር ይላል፣ ሰው ገበያ ይገባል። እንዲሁም ደግሞ ሮብም ደግሞ እንደዚህ። አሁን ግን በጣም ዝናብ ሲዘንብ ሲጨቀጭቀው ስላረፈደ ሰው ገበያ አሁን ገና እየወጣ ነው ማለት ነው። አሁን በእየረፈደ ሰው ገበያ እየወጣ ነው። ምንም ግርግር የለም እላችኋለሁ። ውድ ቤተሰቦቼ ወዳችሁና ፈቅዳችሁ ስለምትከታተሉኝ ስለምታበረታቱኝ በኮሜንት በላይክ በሸር እንዲሁም ደግሞ ሰብስክራይብ ለምታደርጉኝ እህቶቼ እጅግ አድርጌ ነው የማመሰግነው። በነገራችን ላይ ለቤተሰብ ሰርፕራይዝ እንዲሁም ደግሞ ያው መላክ የምትፈልጉትን ካላችሁ እዘዙኝ። በፈለጋችሁበት ወሎ ውስጥ አደርሳለሁ ማለት ነው። ታዛዥ ነኝ። ማንኛውንም ነገር ገዝቶ ለመስጠት እንግዲህ በአማና እንዲሁም ደግሞ ሰርፕራይዝ ረመዷንም ኢንሻአላህ በእዝኒል መውላ ረመዷንም እየመጣ ስለሆነ ለቤተሰቦቻችሁ አስቀድማችሁ ሁሉም ነገር ሳይጨምርባችሁ ገዝታችሁ ማስቀመጥም ከፈለጋችሁ አስቀምጬ ረመዷን ሊቀርብ ሲል እሰጥላችኋለሁ። እንዲሁም ደግሞ ረመዷን ሊደርስ ሲል ደግሞ እነሱን ሰርፕራይዝ ማድረግ ከፈለጋችሁ እኔ ለቤተሰብ ገዝቼ ሰርፕራይዝ አድርግላችኋለሁ ማለት ነው ውዶቼ። የዛሬ ቪዲዮ ይህንን ይመስል ነበር። በሌላ በተመሳሳይ ቪዲዮ እስከምንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።